ሰላም እንዴት ናችሁ? ዛሬ ልናገር የፈለኩት በኢራን ዙሪያ ላይ ነው። ኢራን የእስራኤል ከተጣላችበት ሰዓት ጀምሮ ህዝቧ በፍርሃትና በጭንቀት ላይ ነው ያለው። መጽሐፉ እንደሚለው ከእስራኤል አምላክ ማን ይወዳደራል ነው ይገዳደራል ተብሎ እንደተጻፈው በኢራን ላይ ከፍተኛ ሽብር ተነስቷል። የጦርነቱ ከተጀመረበት ጊዜ ጀምሮ በምድራዊ ኃይል የማይሆኑ ነገሮች በኢራን ላይ የሆኑባት ነው። ህዝቧ በድርቅ እየተጠቃ ነው። ውሃ የለም፣ ፉድ የለም፣ አቅርቦትም የለም። ይህ ብቻ አይደለም። ምንነታቸው በማይታወቁ እርኩስ መናፍሳት ጭምር የኢራን ወታደራዊ ተቋማት እየተጠቁ ነው። ኢራን ኢትዮጵያን ጨምሮ ከብዙ ሀገራት መንፈስ መካች ናቸው ያለቻቸውን ሰብስባ ለመውሰድ ሞክራለች። የሀገራችንም በደላላ ተፈንጎ እስከ $25,000 እየተከፈለ በወር የኢራንን ወታደራዊ ተቋማት እንዲጠብቁ ብዙ ደብተራዎች ከየገዳማቱ ተወስደዋል። እንግዲህ ይታያችሁ መጽሐፉ ምን ይላል? ማን ነው ከያዕቆብ አምላክ የሚያድነኝ ይላል። የያዕቆብን አምላክ የሚችለው የለም፣ አላህም አይችለውም። ደግሞዋለሁ፣ የያዕቆብን አምላክ የእስራኤልን አምላክ አላህ አይችለውም። አላህ የጨረቃው አምላክ፣ የቆሬሾች አምላክ ወይም ቆሬሾች ይጠቀሙበት የነበረ ከ300 አንዱ ነው። ይሄ ከ300 አንዱ የሆነ በቢዝነስ ጸብ ምክንያት ሌሎቹን አጥፍተው እሱን ብቻ ስላስቀሩት እውነተኛው ፈጣሪ ይሆናል ማለት አይደለም። አላህ እውነተኛው ፈጣሪ አይደለም። ከእስራኤል አምላክ ጋር ሊገዳደር አይችልም። እና ኢራኖች ያተረዱት አንድ አምላክ ስላመለኩ ብቻ፣ ልክ እንደ ክርስቲያኖች ኢየሱስን ጣዖት ስላላረጉት ብቻ በቃ ፈጣሪ ከእስራኤሎች እኩል የሚወዳቸው መሰላቸው። በመጀመሪያ የሚያመልኩትን አምላክ እንኳን አያውቁትም። ትክክለኛው አምላክ እስራኤሎች ለ4000 ዓመት የሚያመልኩት ከግብፅ ያዳናቸው፣ ከባርነት ያዳናቸው፣ ሲበተኑ የሚሰበስባቸው፣ በዘመናት ታሪካቸውን የጻፈናቸው ያ የእስራኤሎች እንደሚሉት ዮድ ሄ ቫፌ በሚል ፊደል የሚጽፉት አምላክ ነው። ትክክለኛው አምላክ ስሙ አይታወቅም፣ ግን በፊደል አለ ፕሮናውንሴሽን ዮድ ሄ ቫፌ ተብሎ ይጻፋል። ያ ነው ትክክለኛ አምላክ፣ ወይም እስራኤሎች አዶናይ ኤሎሂም ብለው የሚጠሩት ነው። እና አሁን በኢራን ላይ ያለው ነገር አንደኛ የመንግስታቸው ግራ ገብቶታል። ከተማዋን ለቃችሁ ውጡ፣ ቴህራንን ለቃችሁ ውጡ። እንግዲህ ቴህራን ማለት ትንቃ ከተማ ነች። የአዲስ አበባን 3-4 እጥፍ የምታክል እጅግ ዘመናዊ የሆነች ጽድት ያለች ከተማ ነች። $1 ትሪሊየን ያስፈልጋል ያንን መልሶ ለመገንባት። እንግዲህ ሲገነቡት የኖረውን የውሃው ብቻ አይደለም ህዝቡ እንዲነቅ ያደረገው። በነገራችን ላይ የኢራን መሬት እየሰመጠ ነው፣ እየተናደ ነው መሬቱ። ከመሬታቸው በታች የሆነ እንቅስቃሴ ነገር ይሰማቸዋል። ከመሬቱ በታች መሬቷ ራሷ የእስራኤልን ከተተናኮሱ በኋላ አልገዛም፣ በቃ የናንተ የኔ ላይ አትኖሯትም፣ የናንተ እድር ፋንታችሁ በቁማችሁ የእንጦሮጦስ መውረድ ነው ብላ ዝም ብሎ ከተማው ይሰምጣል። የሆነ ቦታ ላይ መኪና የሚሄድበት አስፋልት ድርምስ ብሎ ወደ ጨለማው ወደ እሳት ባህሩ ይገባሉ። እና ኢራናውያን በዚህ ምክንያት ተረብሸዋል። አንዳንዶቹ ደግሞ ኢራናውያን በጣም ጭንቀት ውስጥ ስለገቡ የቀደመ ሃይማኖታችን ክርስትና ነው፣ ይህ አምላክ አላህ ሳይሆን ኢየሱስ ነው አምላክ ማለት ጀምረዋል።
መንግስትም ድሮ ይገርፍ ያስር ይሰቅር የነበረው የአያቶላ መንግስት ኢራኖች የቤተ ክርስቲያን የመስቀል ሰርተው ድፍት ክብርድ ሲሉ እያየ ጸጥ ነው ያለው። ምክንያቱ የመጣው ነገር ግራ የሚያጋባ ነገር ስለሆነ ከአቅማቸው በላይ ነው። የራሻ አያድኗትም፣ የቻይና አያድኗትም፣ አና አያድናትም፣ ሴጣን አያድናትም። ምክንያቱ የኢራን መጣላት ካልነበረባት ከእስራኤል ጋር ተጣልታለች። ጦርነቱን እንኳን አሸንፋ ቢሆን ኖሮ ጥሩ ነው። የጦርነቱም የምታዩት ነው። ኢራን ስንት ወር ሙሉ በ200 ጀት ስትቀጠቅጣት በ10 ሺህ በላይ ሚሳኤል ስታዘንብባት ነው የኖረችው። የኢራንም ተኩሳነች፣ ወደ 30 ሰው ገድናነች። ግን ሙሉ ወድማ ነው ኢራን። ወታደራዊ የተባለ 300-400 ጀቶቿ ተቃጥለው ታንክ የተባለ ነዶ ምንም የሚተኮስ ነገር እስቲጠፋ ድረስ ተወቅጣ ነው። ድንገት ከዋሻ ሹልክ እያሉ ሚሳኤል እየተኮሱ ተመልሰው ወደ ዋሻ ይደበቁ የነበረው። አሁን ግን ግራ የሚያጋባ ነገር መጥቷል። ኢራን ወዴት ነው የሚሄደው? ህዝቡ ወዴትስ ይሸሻል? የመጽሐፉ ላይ አይሁዶች የጻፉት መጽሐፍ ላይ ወዴት ይሄዳለው? አንተ ወደ ሲኦል እንዳልወርድ አንተ በዚያ ያለ፣ ወደ ሰማይ እንዳልወጣ አንተ በዚያ ያለ ተብሏል። ልክ እንደዚያ ነው አሁን ኢራን የሆነችው። ወዴት ይሄድ ህዝቡ? ወደ ገጠር እንዳይሄዱ ገጠሩም ደርቋል። ወደ ምዕራባውያን እንዳይሄዱ አመላቸው ከልክሏቸዋል። የጸባያቸው በቃ እንዲጣሉ አድርጓቸዋል። የአገሩ በሙሉ ተጣልቷቸዋል። በቃ የራበንም ቁጭ እንበር እንዳይሉ በቤታቸው ዘግተው ቁጭ እንዳይሉ ቤታቸው ወደ መሬት እየሰመጠ ነው። መሬቱ እየተደረማመሰ ነው። እንግዲህ ኢራን ትንሽ መሬት እንዳይመስላችሁ። የኢትዮጵያ ይሰፋል። ኢራን ማለት በጣም ትልቅ አገር ነው። የእስራኤልን ምናልባት 50 እጥፍ ያክላል ኢራን ማለት። ያን የሚያክል መሬት እየሰመጠ ነው እና አሁን ኢራኖች ግራ ተጋብተዋል እያልኳችሁ ነው። መፍትሄው ምንድን ነው? ወደ እስራኤል አምላክ መመለስ። የበደሏትን በእስራኤል ላይ ሴራ የሰሩባትን እስራኤልን ይቅር በይኝ ብሎ ከአምላክሽ አማልጅኝ። እስራኤል ማማለድ፣ የእስራኤል ሕዝብ ስራው ማማለድ ነው። ወደ ክርስትና መመለስ መፍትሄ አይደለም። ሌላ ጣዖት አምልኮ የፈጣሪን የሚያናድድ ነገር ነው የሚሆነው። ምክንያቱ ክርስቲያኖች ራሱ ኢየሱስ የሚባለውን መሲህ መልእክተኛ ማለት ነው መሲህ አምላክ ብለው ጣዖት አድርገውታል። ስለዚህ እነሱም መፍትሄ አያመጡላትም። በኢራን ላይ የመጣውን መቅሰፍት አያድኑላትም። ዝም ብሎ መቀመጥ አይቻልም። ውሃ ጥም አለ፣ ረሃብ አለ፣ መንደድ አለ፣ ፀሐዩ ያቃጥላል። በቃ ጸሎት ዱዓ ብለው ሞክረዋል። የዱዓው ነገር ምንም ነገር የለው፣ ወፍ የለው። ጭራሽ ሰማያቸው ጽድት እያለ ነው ሄደው። በፊት እንደው ዳመና የነበረው ጭራሽ ብርሃን የሆነባቸው። ስለዚህ አሁን ኢራኖች አንድ ብለው ተስፋ ያደረጉት ያንን መሬት ደቆ መሄድ፣ ወደ ጎረቤት ሀገር ለጠፍ ማለት ነው። እንግዲህ ይታያችሁ አገር መሀል አገርን ትቶ የጎረቤት ሀገር ጋር ልጥፍ ማለትና ከጎረቤት ሀገር የጀሪካው ይዞ ውሃ እየቀዱ መምጣት፣ ይህም መፍትሄ አይደለም። የቆሙበት መሬት ራሱ ይደረመሳል። ስለዚህ ኢራኖች እድሉን ቢያገኙ ወደ እስራኤል አምላክ ቢመለሱ ደስ ይለኛል። ለማንኛውም ምክሬ ይኸው ነው። የኛ ሀገር ያናችሁ ፍጥጥ የምትሉ በርጠጥ የምትሉ የስጤ አክቲቪስቶች ተጠንቀቁ። የምትጣሩትን እወቁ አደራችሁ። የኢራን የደረሰ የኛ እንዳይደርስ አደራችሁ። እሺ፣ ለዛሬ ያለኝ ይኸው ነው። መልካም ቀን። ቀናችሁ ይባረክ።